አስመራ የቤተ ዘመዱ ይታያል ጉዱ ተብሎ ተጨፍሮ ከኢትዮጵያ የተለየችበትን ቀን የተመለከተ ፌሽታ ላይ ስትሆን ከአሜሪካ ጋር ተነጋግራ ማዕቀቡ ተነስቶላት ቀይ ባህር ላይ የአሜሪካ አገልጋይ ለመሆን ደሞዝ በስምምነት ነው ወይንስ በትራምፕ ስኬል መሰረት እያለች ነው። ፕሬዝዳንቱ በእድሜ የገፉ በአስተሳሰብ የቀነጨሩ ባሉበት የቀሩ ናቸው። ከዚህ በኋላ በኢንጀክሽን ካልሆነ በስተቀር በመመንጨቂያ ካልሆነ በስተቀር ኤርትራን በመጠቀም ቀጠናውን ውጥረት መፍጠር ይቻላል የሚል እምነት የለኝም። ይህ ቀይ ባህር ላይ በሌላ ጫፍ ላይ የሆነው ትከሻ የሚለካኩት ኃያላን ቡጢ ሰንዝረው የአስመራውን ሰውዬ አይን እናጠፋለን ቢሉ ደማቸው ደመከልብ እንዳይሆን አሜሪካ ነጭ መሐረብ ይዛ ትደርስላቸው ይሆን ወይ ባይ ጠያቂ አልጠፋም። ምክንያቱም በደቡብ ሱዳን የነበረው ቤዟን ወታደራዊ ቤዟን እንድዘጋ መደረጉ እቅዷን አያበላሸውም ወይ? ለጂኦፖለቲክስ ውስጥ ምን አዲስ ለውጥ ያመጣል? ድንበር አካባቢ ካለሽ ወታደራዊ ቤዝ ውጭ ብቻ የሚለው አይመስለኝም። አሁን ለካይሮ ራስ ምታት የሆነው ጨጓራዋን የላጠው ጉዳይ የደቡብ ሱዳን ድንገተኛ ውሳኔ ብቻ አይደለም። ምልህ ደግሞ ዩጋንዳና ደቡብ ሱዳን በነጭ አባይ ገባር ወንዝ ላይ ሁለት ግድቦችን ለመገንባት የያዙትን እቅድ ኢትዮጵያ በገንዘብ በቴክኒክ በተለያዩ ሁለንተናዊ ዘርፎች ያልተቆጠበ ድጋፍ እንደምታበረክት ይህንን ያረጀና ያፈጀ ፖለቲካ የሚዘውሩት የትግራዩ ኪም ኤል ሱንግ የሚል ቅጽል ስም የተሰጣቸው ደብረጽዮንና የሚመሩት ቡድናቸው ከአስመራና ከካይሮ ከካርቱም ጋር ተባብረው ነው የሚለው አደባባይ የወጣ ጉዳይ ነው። የኢትዮጵያ አየር መንገድ ራሱ አገር ነውና ሆና መገኘቷን ለማረጋገጥ ያደረገችው ጥረት ስለከሸፈባት ለኢትዮጵያና ለታላቁ ህዳሴ ግድብ ደህንነት ትልቅ እረፍት ይሰጣል። ድንበር አካባቢ ካለሽ ወታደራዊ ቤዝ ውጭ ብቻ የሚለው አይመስለኝም። አሁን ለካይሮ ራስ ምታት የሆነው ጨጓራዋን የላጠው ጉዳይ የደቡብ ሱዳን ድንገተኛ ውሳኔ ብቻ አይደለም። ምልህ ደግሞ ዩጋንዳና ደቡብ ሱዳን በነጭ አባይ ገባር ወንዝ ላይ ሁለት ግድቦችን ለመገንባት የያዙትን እቅድ ኢትዮጵያ በገንዘብ በቴክኒክ በተለያዩ ሁለንተናዊ ዘርፎች ያልተቆጠበ ድጋፍ እንደምታበረክት ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የሰኞ ግንቦት 3 ቀን 2018 ዓ.ም የሞርስ አጀንዳ እነሆ ጀመረ። በዛሬው የሞርስ አጀንዳ ትኩረት የምናደርገው ሰሞኑን ወደ መቀሌ ሲደረግ ከነበረው የአየር በረራ አንዱ አውሮፕላን ማረፊያ ሲደርስ ሳያርፍ ቀረና ወደ አዲስ አበባ ተመለሰ የተባለው አውሮፕላን ግን የተመለሰበት ምክንያት በመሬት ላይ እንዲያርፍ ይረዱት የነበሩት የቴክኒክ ጉዳዮች ተገቢውን መልእክት ለማስተላለፍ ተቸግረው መሆኑ ተመላክቷል። ይህንንም አየር መንገዱ አረጋግጧል። በኋላ ችግሩ እንዲቀረፍ ተደርጎ የተለመደው ስራ ተከናወነ። ግን ይሄ ችግር እንዲፈጠር ያደረገው ህወሓት መሆኑ ያደረገውም የጸረ ድሮን ቴክኖሎጂዎችን በመትከል ጂፒኤስን በመረበሽ ሳቢያ መሆኑን የሞርስ ምንጮች ነግረውናል። ይህን አይነት መንጠራራት ላይገርም ይችላል። ግን በዲጂታል ሚዲያዎቻቸው የአየር መንገዱ ችግር እንደሆነና ስሙን ለማጠልሸት የተሄደበት ርቀት ሊወገዝ ይገባል። ይህንን ያረጀና ያፈጀ ፖለቲካ የሚዘውሩት የትግራዩ ኪም ኤል ሱንግ የሚል ቅጽል ስም የተሰጣቸው ደብረጽዮንና የሚመሩት ቡድናቸው ከአስመራና ከካይሮ ከካርቱም ጋር ተባብረው ነው የሚለው አደባባይ የወጣ ጉዳይ ነው። የኢትዮጵያ አየር መንገድ ራሱ አገር ነውና። ሌላው በደቡብ ሱዳን ድንበር አካባቢ የሚገኘው የግብጽ ወታደራዊ ቤዝ እንዲዘጋ የደቡብ ሱዳን መንግስት በመወሰኑ ካይሮ ቅራቅንቧን እየሰበሰበች መሆኑ ተሰምቷል። አስመራ የቤተ ዘመዱ ይታያል ጉዱ ተብሎ ተጨፍሮ ከኢትዮጵያ የተለየችበትን ቀን የተመለከተ ፌሽታ ላይ ስትሆን
ከአሜሪካ ጋር ተነጋግራ ማዕቀቡ ተነስቶላት ቀይ ባህር ላይ የአሜሪካ አገልጋይ ለመሆን ደሞዝ በስምምነት ነው ወይንስ በትራምፕ ስኬል መሰረት እያለች ነው። ይህ ቀይ ባህር ላይ በሌላ ጫፍ ላይ የሆነው ትከሻ የሚለካኩት ሀያላን ቡጢ ሰንዝረው የአስመራውን ሰውዬ አይን እናጠፋለን ቢሉ ደማቸው ደመከልብ እንዳይሆን አሜሪካ ነጭ መሐረብ ይዛ ትደርስላቸው ይሆን ወይ ባይ ጠያቂ አልጠፋም። ከፍ ብለን ያየናቸውና ሌሎችም ጉዳዮች ተዳምረው ሁሉም ለጥቅሙ ሲል በሚሰራው ስራ ቀጠናውና ገጽታው ምን ይሆናል? እኛ ስለ ሀገራችን ምትክ ስለሌላት ኢትዮጵያ አጀንዳ እንሰጣለን እንጂ አጀንዳ እንቀበልም። እናም ዛሬ በዚህ ጉዳይ የሞርስ አጀንዳን ይዘን ቀርበናል። እንደተለመደው የማህበራዊ ሳይንስ ተመራማሪ፣ ደራሲ፣ የመቻል ልህቀት አካዳሚ መስራች እና ዋና ስራ አስፈጻሚ፣ የጂ24 ኒውስ መስራችና ዋና ስራ አስፈጻሚ፣ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ መስመር ላይ አለ። እንደምን ዋልክ? እንደምን አመሸ መሐመድ? እንደምን አለህ ዮባ? እንዴት አላችሁ አድማጮቻችን? በመግቢያ ላይ ያመላከትኩት ነጠብጣቦች በኢትዮጵያ ሰሜናዊ አቅጣጫና በቀጠናው ላይ እየተስተዋሉ መሆናቸው አጠቃላይ ሁኔታዎችን ተመልክተን እንመለስና በስፋት የምንመለከታቸውን በየተራ ለማስከተል ወድጃለሁ። ፈቃድ ከሆነ እንዲሁን በጣም ጥሩ ነው። በተለይ በዚህ ሰሞኑን እየተሰሙ ባሉ ከትላንት በስቲያ እየተነገሩ ያሉ በአፍሪካ ቀንድና በምስራቅ አፍሪካ እየታዩ ያሉ የስትራቴጂካዊ ፍጥጫዎችን፣ ወታደራዊ ዝግጅቶችን እንዲሁም የዲፕሎማሲ ሹክቻዎችን ዳሶ መመልከት በጣም ጥሩ ነው። እንደምታውቀው እንግዲህ ሰሞኑን የተለያዩ መረጃዎች እየወጡ ይገኛሉ። በዚህ በኩል በኢትዮጵያ ላይ በተለያየ መንገድ ጫና ለመፍጠር እንግዲህ እንዳልከው ክፍያው በምን እንደሆነ በማይታወቅ ሁኔታ ይሄንን የካይሮ ደላላነት በዚህ አሁን ባለው የቀጠናው ውጥረት ላይ በአሜሪካና በኤርትራ መካከል ያለው ውጥረት እንዲሁም ደግሞ በኤርትራና በትግራይ አካባቢ በጉልበት ህገ መንግስቱን የጣሰ ስልጣን ሽሚያ ላይ በተጠማው ኃይል መካከል ያሉ ውጥረቶች እንዲሁም ደግሞ ሱዳን አካባቢ ላይ ያሉ ጥረቶችን በመፍጠር ረገድ በማወክ ረገድ ይሄ ቀድሞ ዲዛይን የተደረገና የከበባ ስትራቴጂ ተብሎ የነበረ የጂኦፖለቲካውን የማናወጥና ኢትዮጵያን በዚህ የከበባ ስልት የባህር ጥያቄዋን የማንሳት ሰፊ ቅር ስለነበረ እሱን እንግዲህ በፌዝ እየተመለከተ እንገኛለን። ወዴት ያመራል እንግዲህ አብረን የምናየው ጉዳይ ይሆናል። መልካም። እንግዲህ ሰሞነኛ የነበረው አንደኛው አገር ውስጥ ያለ ጉዳይ ይመስላል። ግን እንደምንም ተንጠራርቶ ታሪካዊ ጠላቶቻችንን ትከሻቸውን በመደገፍ የነሱን እጅ በመያዝ የራሱን የጥፋት ስራ በመስራት ላይ የሚገኘው የቀድሞው በምርጫ ቦርድ የቅቡልነቱን ያጣው የህወሓት ቡድን አሁን ከመሸ አንዳንድ መረጃዎች እየወጡ ነው። እጅ ጠምዝዞ ሽምግልና እስከ መጠየቅ እንደራደር ወደሚል ነገር ለመምጣት ጠቋሚ የሆኑ መረጃዎች እየወጡ ነው። ያም ሆነ የሱኛው እንደርስበታለን። መረጃው ሲጠራ አንተ ጋም ደርሶ ከሆነ መረጃውን ጨምረህ ታብራራልኛለህ። ይህን ሰሞን እያደረገ ያለው የኢትዮጵያ አየር መንገድን በረራ እስከ ማስተጓጎል የደረሰ መንጠራራት ነገር አለ። ምን ማለት ይቻላል? ምክንያቱም የማንደራደርበት ሀብታችን ነው የኢትዮጵያ አየር መንገድ። በእርግጥ ከዛን ቀን በኋላ መልሶ አውሮፕላኑም ነዳጅ ሌላ ቦታ ስለማያገኝ አዲስ አበባ መጥቶ ቀርቶ ተመልሶ ሄዷል። ሌሎችም አውሮፕላኖች ተመሳሳይ የትራንስፖርት አገልግሎታቸውን ሲያከናውኑ ነበር። አልተስተጓጎል ላፍታም ቢሆን ግን መሞከሩም እንደ አገር መደፈር አድርገው የሚቆጥሩ ሰዎች ስላሉ ከዚህን ጀምር እስኪ ሁለተኛው ጥያቄያችን። በጣም ጥሩ ነው። በተለይ ሰሞኑን እንግዲህ በመቀሌ ላይ በአሉላ አባ ነጋ አውሮፕላን ማረፊያ ላይ በረራዎች እንዲቋረጡ ወይም እንዳያርፉ ያደረገው ምክንያትን በሰፊው እንግዲህ መነጋገሪያ የሆነ ርዕሰ ጉዳይ ነው። ይሄ ህወሓት ባዘጋጀው የጸረ ድሮን ወይንም አንቲ ድሮን የምንለው የቴክኖሎጂና ኤሌክትሮኒክስ መዋከብ ቁሳቁሶች ሳቢያ እንደሆነ
መረጃዎች ያስቀምጣሉና በጣም የገረመኝ እንዳልከው የኢትዮጵያ አየር መንገድ የኢትዮጵያ ብቻ ሳይሆን የአፍሪካን ኩራት የሆነ በዓለም አደባባይ በርካታ ተደራሽነቶችና ኢትዮጵያን ከተለያዩ ዓለም አፍሪካን ከተለያዩ ዓለም ክፍሎች በድፍረት እያገናኘ ያለ በርካታ ዓመታት ልምድ ብቃት ያለው አየር መንገድ ነው። ይሄ አየር መንገድ እንግዲህ አንድ አይን ያለው በእንጨት አይጫወትም እንደሚባለው ይሄ የሆነበትን ምክንያት ህወሓት እንደምታውቀው ቅርብ ጊዜ ወዲህ በክልሉ የሚታየውን የድሮን ስጋት ለመቀነስ በዚህ በበረራ መቆጣጠሪያ ራዳሮች ወይንም በጂፒኤስ ሲግናሎች ላይ መዋከብ የሚፈጥሩ መሳሪያዎችን እያሰማራ እንደሆነ ይነገራል። ይሄ ደግሞ ለሲቪል አውሮፕላኖች ደህንነት አስጊ በመሆኑ በተለይ ደግሞ ከዚህ ከበረራ እንዲቋረጥና እንዲስተጓገል ምክንያት የመፍጠር የማዋከብ ስራ የመስራት ሂደቶችን እየሰራ ነው። ይሄ ህወሓት አሁንም በወታደራዊ አቅም አለኝ ወታደራዊ አቅሜን እያጠናከርኩ ነው ማንኛውንም የአየር ላይ ጥቃት ለመከላከል ራሴን አዘጋጅቻለሁ የተዘጋጀው ነኝ ብሎ ለማሳየት እንግዲህ ሙከራ ያደረገበት ነው ማለት ይቻላልና ይሄ ጉዳይ በቀላል የሚታይ አይደለም። ህወሓት እኔ የመከላከያ አቅሜን ለማሳደግ የተጠቀምኩበት ነው የሚል አመክንዮ ነው ያስቀመጠው። ኢትዮጵያ አየር መንገድ ግን ጉዳዩን በዚህ መልኩ አይደለም የሚመለከተው። ኢትዮጵያ መንግስትም ጉዳዩን በዚህ መልኩ አይደለም የሚመለከተውና እዚህ አካባቢ ላይ ሰፊ የሆነ ቅኝት እየተካሄደበት እንደሆነ በደንብ መናገር ያስፈልጋል። ይሄ በአንድም ይሁን በሌላ ሉዓላዊነትን መዳፈር ነው። የኢትዮጵያ አየር መንገድ እንዳልኩ የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት ነው። ይሄ አሁን በተፈጠረው የድሮን ጨዋታ እኔ ለራሴ ዘብ ለመቆም ማንኛውንም ራዳሮችን ለመቆጣጠር የሚል የኤሌክትሮኒክስ ጃሚንግን በመፍጠር የተፈጠረ ነው ተብሎ ብቻ የሚታለፍ አይደለም። ራሱን የቻለ ከጀርባ በጣም በርካታ ነገሮች አሉትና ይሄ በቀጠናው ላይ ያስከትል የሚችለውን ነገር ኢትዮጵያ መንግስትም ሆነ ኢትዮጵያ አየር መንገድ በቀላል የሚመለከተው ጉዳይ አይመስለኝም። ይውባ ቀጠናው ስንል ምስራቅ አፍሪካን ብቻ አይደለም እንደ አህጉር አፍሪካን ነውና አፍሪካ ላይ ደግሞ ሊፈጠር የሚችለው ችግር እንደ ህወሓት አይነት ተላላኪዎች ለታሪካዊ ጠላቶቻችን ታማኝ አገልጋይ የሆኑ እንደ ሻዕቢያ አይነት ገና ሚግ 23 በነበረበት ዘመን ላይ ተቸክለው የቀሩ ሰዎች ኤሌክትሮኒክስ ጃሚንግ በመፍጠር መረበሽ ሌላ አጀንዳ ሌላ ቀጣይ ተግባር እንዳላቸው ከመጠርጠር ባሻገር ምናልባት የሲቪል አውሮፕላኖችን ለጊዜው ሊረብሹ ይችሉ ይሆናል እንጂ ከመከላከያ አቅም ጋር የትከሻ ለትከሻ የሚለካካ በጫማ ለጫማ የሚለካካ አቅም የላቸውም። ግን አጋጣሚውንና ሙከራውን የሚያዩ እንደነ ካይሮ አይነቶቹ የልባቸውን ለማድረስ መጠቀሚያ እንዳይሆን ይሄን እንደ አጀንዳ እንድናነሳ የፈለግነው አንደኛው ይሄ ነው። ጥሩ ማብራሪያ ነው የሰጠኸኝ፣ አመሰግናለሁ። ምናልባት እጁን ይዞ መጀመሪያም የፈጠረው እሱ ነው። አሁንም እጁን ይዞ ከስር የሚሰጠውን ጉዳይ እያስፈጸመ ያለ የሻዕቢያን ነውና ሻዕቢያ ደግሞ አሁን ዓለም 9 የሆነልኝ አይነት ደስታ ላይ ነው ያለው። የሚበድላቸውንና በሰብአዊ መብት እንግልት የሚያሰቃያቸውን የራሱን ህዝቦች መፍትሄ ባልሰጠበት ሁኔታ አሜሪካ ማዕቀብ ታነሳልኛለች፣ ቀይ ባህር ላይ አባወራው እኔ ነኝ አይነት ስሜት ውስጥ ገብቷል። ምን ደረጃ ላይ ደረሰ? ምንስ አለ በዚህ ጉዳይ አዲስ ነገር? በነገራችን ላይ እንግዲህ እዚህ አካባቢ ላይ ያለውን ነገር የሁለቱን ፍጥጫ ቀድሞ መመልከት ያስፈልጋል። በተለይ አሁን ያለው የህወሓትና የሻዕቢያ ወቅታዊ ራሱን የቻለ ሌላ ፍጥጫ ውስጥ የገባ ነው። በሁለቱ መካከል ያለው ግንኙነት በሻከረበት መልኩ ከፍተኛ ጥርጣሬ ውስጥ በገቡበት መልኩ የጦርነት ስጋት ውስጥ በገቡበት መልኩ ድንበሩ ላይ የሚፈጠር ውጥረትና አሁን ያለው የኤርትራ ጦር በባድመና በአካባቢው ባሉ የድንበር ስፍራዎች ላይ እንዳለ በተደጋጋሚ በስጋት
እየተቀመጠ ነበር። ይሄንን ያለችው ህወሓት ናትና ዳር ድንበሩን ለመጠበቅ እንግዲህ ከኤርትራ ጋር አብሬ እየሰራው አይደለሁም ለማለት ያህል ይሄ መሬት ላይ ያለው ነገር እሱን አይገልጽም እንጂ አብሬ እየሰራው አይደለም ለማለት ነው። አብሬ እየሰራው አይደለም የሚል እንደ ሉዓላዊነት ጥሰት እየተመለከትኩት ነው የሚል ሐሳብ አላት ህወሓት። ነገር ግን አስመራ ደግሞ የፕሪቶሪያው ስምምነት እኔን ስለማይመለከተኝ በሚል አቋም ኃይሏን እዛ አካባቢ ላይ ያጠናከረች እንደሆነ ይነገራል። ይሄ እንግዲህ በአጭር ጊዜ ውስጥ ባይዘው የምንመለከተው ነው። በሁለቱ መካከል ያለው ፍጥጫ ሌላኛው የአፍሪካ ቀንድ የቤት ስራ ነው። እንዳልከው ደግሞ የትራምፕ አስተዳደር ወደዚህ አካባቢ መምጣት በኤርትራና በአሜሪካ መካከል አዲስ ግንኙነት ሊፈጥር ይችላል የሚሉ ግምቶች አሉ። ነገር ግን ይሄ በኢትዮጵያና በኤርትራ መካከል ያለውን የኃይል ሚዛን ሊቀይረው ይችላል ወይ ብሎ መጠየቅ ያስፈልጋል። በተለይ ደግሞ ኤርትራ ፍላጎቷ ይታወቃል፣ የአሜሪካ ፍላጎትም ይታወቃል። አሜሪካ በዚህ አካባቢ ላይ የባብል መንደብን ለመቆጣጠርና የቀይ ባህርን ፍላጎት ለማሳካት የምትሄድበት ርቀት አለ። እንደምታውቀው ቀድሞ የነበሩት የአሜሪካን ፕሬዚዳንት ባይደን ናቸው በዚህ አካባቢ ከሰብአዊ መብት ጋር በተያያዘ ማዕቀቡን አስቀምጠው የነበረው። አሁን ደግሞ የሰብአዊ መብት ጥሰትን እንደ አንድ የፖለቲካ ጉዳይ ሳይሆን የጥቅም ጉዳይ ነው በሚል ትራምፕ ደግሞ ጫውታውን ቀይረውት መጥተዋል። እዚህ አካባቢ ላይ የሚኖረው የትራምፕ አዲስ ግንኙነት በቀጠናው ላይ የቀይ ባህር ፈርጥ እኔ ነኝ የሚል የልብ ይሰጣታል የሚል እምነት የለኝም። ምክንያቱም ኤርትራ ላለፉት በርካታ ዓመታት ባለችበት የቆመች ምንም አይነት አቅም የሌላት ህዝቦቿ አቅም እንዳይፈጥሩ ልማት እንዳይኖር የተደረገ በጨለማ ውስጥ የሚኖር ማህበረሰብ ያለበት አካባቢ ነው። አሁን ብርሃን ይበራል ቢባል ዛሬውኑ የሚል አይነት የውር ድንበር ጉዳይ እንጂ በትክክል ኤርትራ አሜሪካ መሰጣትን ተልዕኮ ለመፈጸም የሚያስችል ቁመና አላት የሚል እምነት የለኝም። ምክንያቱም ከዚህ ቀደም በተደጋጋሚ ሳውዲም ይሁን ግብጽም ይሁን የተለያዩ የምታሰማራቸው የምትላላክላቸው አገሮች በርካታ ሙከራዎችን አድርገዋል። ግን እዚህ አካባቢ ላይ የመጣ ምንም አይነት ለውጥ የለም። ለውጥ የለም ማለት ኤርትራ ላይ በጣም በርካታ ሪሶርስ አለ። ያን ሪሶርስ መነሻ አድርጎ የመጣ ለውጥ የለም ማለት አሜሪካን ብትመጣ የምታመጣው ለውጥ የለም ማለት ነው። ምክንያቱም የተደራጀ ነገር በአካባቢው ላይ ስለሌለ ማለት ነው። ይሄንን ጉዳይ ልትፈጽም የምችለው ቀጥታ አሜሪካ ራሷ እስካልሆነች ጊዜ ድረስ አሁን በማዕቀቤ ይነሳልኛል ከቀሪው ዓለም ጋር እገናኛለሁ ብላ ሽርጉድ እያለች ያለችው ማን ሊመራት ይችላል ብለህ ታስባለህ ከዚህ በኋላ? ምክንያቱም ፕሬዝዳንቱ በእድሜ የገፉ በአስተሳሰብ የቀነጨሩ ባሉበት የቀሩ ናቸው። ከዚህ በኋላ በኢንጀክሽን ካልሆነ በስተቀር በመመንጨቂያ ካልሆነ በስተቀር ኤርትራን በመጠቀም ቀጠናውን ውጥረት መፍጠር ይቻላል የሚል እምነት የለኝም። ራሷ አሜሪካ ውጥረት ካልፈጠረች እንዲሁም ደግሞ ያው በደላላነት የምትታወቀው አሜሪካና የኤርትራ መንግስት ኢሳያስ አፈወርቂን በማገናኘት የመሀል ድልድይ ሆና ያለችው ካይሮ በዚህ መልኩ የፕሮክሲ ዋር መፍጠር ካልቻለች በስተቀር የቀይ ባህር ጥያቄውን ለመግፋት ወይንም ደግሞ በኢትዮጵያና በኤርትራ መካከል ያለውን የኃይል ሚዛን ለመቀየር የሚደረግ አንዳችም ነገር ይኖራል የሚል እምነት የለኝም። ዛሬ እንደምታውቀው የውጭ ጉዳይ ሚኒስትራችን ከአሜሪካ ጋር በጋራ ጉዳዮች ላይ ተነጋግረው ተስማምተዋል። ስምምነቱ እንግዲህ እነዚህን ሁሉ የሚያካትት ነው። ስሙዝሊ ወይንም ደግሞ ሶፍት በሆነ መልኩ የሚያዝ ነገር እንዳለ ይሰማኛል። እኛም የባህር በር ጥያቄያችንን ኤርትራ ማዕቀብ ስለሚነሳላት ጥያቄውን እንድናቆም የሚደረግበት ሰፊ የሆኑ ነገሮች አሉ። እነሱን አልፎ ዛሬ ከአሜሪካ አቻ መንግስት ጋር የጋራ የሆነ የአብሮነት ስምምነት ተፈራርመን የመጣንበት ሂደት አለና እንዳልኩ አቅም ያልፈጠረች ሀገር አቅም የፈጠረችን ሀገር የመገዳደር
ሂደት ይኖራታል የሚል እምነት የለኝ። በዚህ በቀይ ባህር በር ማቋረጥ መሻታችን ላይ ያለውን አንድምታ እንመለስበታለን። ግን ለሁለቱ ሀገራት ቀደም ሲል እንዳልከው በደላልነትም ብቻ አይደለም ካይሮ እያገለገለች ያለው። ቀደም ሲል ራሷ አዘናግታቸውን የደግፋቸዋለሁ ብላ በሶማሌ በኩል የሞቃዲሾ መንግስት በሰላም ማስከበርም በምንም ወታደራዊ ትብብርም በምንም ብላዛ ቤዟን ለማስቀመጥ ትመኝ ነበረ። ልክ አሁን ደግሞ በዚህ በደቡብ ሱዳን በኩል የላትም እያሉ ፕሬዚዳንቱ የደቡብ ሱዳን ፕሬዚዳንት ሲክዱላት የነበረውን ወታደራዊ ቤዝ ዘግታ እንድትወጣ የሚል ትዕዛዝ አስተላልፈዋል። እንግዲህ ዙሪያውን ከበባ ኢትዮጵያን የመክበብ አንዱ አካል የሆነው ነው ይሄ። ምናልባት ጂኦፖለቲክሱንም በጉልበት ተጠቅሜ ከካይሮ በረራ አድርጌ በአየር ባልችል በምድር ከአቅራቢያ ጠላት ሆነው ከሚንቀሳቀሱ ጎረቤት ሀገራት ጋር ተባብሬ ያደርገዋለሁኝ ካለቻቸው እቅዶቹ አንደኛው ደቡብ ሱዳን ላይ የነበራት ወታደራዊ ቤዝ ነበር። ይሄ እዛ ወታደራዊ ቤዟን አስቀምጣ በዚያ በኩል ደግሞ የካርቱምን መንግስት እየረዳች በሰራዊት እዚያ ሰሜን ላይ ደግሞ ከሻዕቢያና ህወሓትን በውክልና ከምታሰማራበት ሁኔታዎች ጋር ስናደማምረው ደላልነቱ ኮሚሽን የተከለከለች አይነት ነው የሚመስለው። ምክንያቱም በደቡብ ሱዳን የነበረው ቤዟን ወታደራዊ ቤዟን እንድዘጋ መደረጉ እቅዷን አያበላሸውም ወይ? ለጂኦፖለቲክስ ውስጥ ምን አዲስ ለውጥ ያመጣል? እንግዲህ አሁን ባነሳው መልክ እንደሚታወቀው የካይሮ በዚህ በከበባው ጉዳይ ላይ ራሱን የቻለ የግብጽ የከበባ ፖሊሲ የሚል ኢትዮጵያን በጎረቤቶቿ በኤርትራ በጅቡቲና በሶማሊያ በኩል የማነቅ ከባህር የማራቅ ስትከተል የነበረው የከበባ ፖሊሲ እንዳልከው አሁን ይሄንን ፖሊሲ ለምትከተለው ካይሮ መርዶ። ምክንያቱም ኤርትራ ከግብጽ ጋር በመሻረክ ኢትዮጵያን ለመቆለፍ የያዘችው የባህር በር ካርድ አሁን ዋጋ የለውም። የባህር በር እድሉ ከአስመራ ወጥቶ በሀርጌሳ አካባቢ ላይ ጅቡቲ ላይ ራሱን የቻለ የታሪክ መስራቱ ነው። ግብጽ የግዛት አንድነት እያለች የምታላቅሰው ለሶማሊያ የኢትዮጵያ ባህር ኃይልን በሶማሌላንድ በኩል የቀይ ባህር ላይ ከታየ አባይን የመቆጣጠር አቅም ይዳከማል የሚል የቆየ ስሌት አላት። አሁን እንዳልከው ጦር ቤዟን ብቻ ሳይሆን ዲፕሎማሲዋ ጭምር እየቀጨጨ የመጣች እንደሆነ በደንብ አድርጎ መመልከት ይቻላል። ባለፈው እንደምታስታውሰው ከቱርክ ጋር የነበራትን ተግባቦት፣ ከሶማሊያ ጋር የነበራትን ተግባቦት፣ ከጅቡቲ ጋር የነበራትን ተግባቦት በጣም ሶፍት በሆነ ዲፕሎማሲ ከዚህ አካባቢ ላይ ያሉ የማላቀስ ስራዎችን ተነክቶብሻል የሚል አንድምታ ያለው ነው የሚመስለው። በተለይ ከአሁን ካለው የደቡብ ሱዳን እና የግብጽ ወታደራዊ ቤዝ ጉዳይ ጋር በተያያዘ ደቡብ ሱዳን በግዛቷ ላይ ሊመሰረት የታሰበውን የግብጽ ወታደራዊ ቤዝ እንዲዘጋ ማድረጓ በናይል ተፋሰስ ፖለቲካ ላይ ትልቅ ለውጥ የሚያመጣ ክስተት ነው። ይሄ ግብጽ በደቡብ ሱዳን በኩል ወታደራዊ ሆና መገኘቷን ለማረጋገጥ ያደረገችው ጥረት ስለከሸፈባት ለኢትዮጵያና ለታላቁ ህዳሴ ግድብ ደህንነት ትልቅ እረፍት ይሰጣል። አሁን ያለው የደቡብ ሱዳን አቋም ጁባ ከካይሮ ይልቅ ከአዲስ አበባ ጋር ያላትን ስትራቴጂካዊና ኢኮኖሚያዊ ትስስር ማስቀደም ትመርጣለች ማለት ነው። ይሄ ውሳኔ የቀጠናው ሀገራትን በግብጽ የሚመራውን የከፋፍለ ግዛ ፖሊሲ እየተቃወሙ መሆኑን በደንብ አድርጎ ማሳየት ይችላል ማለት ነው። የጁባው ፕሬዝዳንት መጥተው ነበር ባለፈው ጊዜና ምናልባት ከዚህ ከነበራቸው ቆይታ ከተመለሱ በኋላ እንደ አገር እንደ ደቡብ ሱዳን ዘላቂ አቋም በሚታይ መልኩ የተወሰደው የመጀመሪያው እርምጃ ነው። እንግዲህ ይሄ ብቻ አይደለም። ከኢትዮጵያ ኤሌክትሪክ ይፈልጋሉ። እንደገና
ፋይናንስም በብድር መልክ የተሰጣቸው ከኢትዮጵያ መንግስት ኢትዮጵያ ረዳቻቸው ማለት በሚቻልበት ሁኔታ እንዲህ አይነት ጉርብትናው ለኢትዮጵያ መቅደምና ኢትዮጵያም እንደምታዋጣ ሳይረዱት ቀርተው ሳይሆን የካይሮን ማጭበርበር አዘናግቷቸው ነው የሚሉ የዲፕሎማቲክ ምንጮች አሉ። አሁን ትክክለኛ መስመር ላይ ቆመዋል ማለት ይቻላል ወይ? አንደኛው ጥያቄ ነው። እኔ የግብፅን ወታደራዊ ቤዝ ከስፍራው በማስወጣታቸው ትክክለኛውን አቋማቸውን አግኝተውታል ማለት ነው የሚለው አንደኛው ጥያቄ ነው። ከዚሁ ጋር ተያይዞ ግን ምናልባት በደቡብ ሱዳን ላይ ትራቅ እንጂ በካርቱም በኩል ቀኝ እጁ አለ የካይሮ አልሸሽም ዞር ነው ለሷ እንደ ኢትዮጵያን የማስጨነቅና ከቀይ ባህር የማራቅ ፍላጎትና ህልሟ በያቅጣጫው አልሆንላት አለ ከማለት በዘለለ በካርቱም በኩል አለችና ካርቱም ደግሞ ሰሞኑን ኢትዮጵያን ከሳ ነበር። ያም ውድቅ ሆኖባታል። በድሮን ተመታሁኝ የሚለውም አቤቱታዋ እስኪ አሁንም አራቀም ከአካባቢው። ይህንንስ ምን ማለት ይቻላል በአንተ እይታ ማለት ፈልጌ ነው። የመጀመሪያው ነገር ያው እንግዲህ እንደምታውቀው ኢትዮጵያም በራሷ አቅም እየሄደች ያለችበት ዲፕሎማሲ በጣም በርካታ ነገሮችን እያስቀረ እንደሆነ መመልከት ይቻላል። በዲፕሎማሲው ዓለም ወይንም ደግሞ በዚህ የጂኦፖለቲካ አብሮነት ውስጥ ዘላቂ ወዳጅም ዘላቂ ጠላትም የለም የሚለውን መርህ መከተል በጣም ተገቢ ነው። በአሁኑ ወቅት የቀጠናው በተለይ ደግሞ ግብጽ ቀድማ ያደራችው ድር በጊዜ ሂደት እየተበጠሰ መምጣቱ አንድ የሚያሳየን ነገር አለ። በሌላ መልኩ ደግሞ ይሄንን ጉዳይ ከአረብ ሊግ ጋር ማያያዝ ያስፈልጋል። እንደምታውቀው ሱዳን የአረብ ሊግ ሜምበር ናት። የአረብ ሊግን የምትዘውረው ደግሞ ግብጽ ናት። ስለዚህ የነዚህ የአልሸሹም ዞር አሉ በካርቱም በኩል የሚለቀሰውን ለቅሶ፣ በዚህ በኩል ደግሞ የለም የጦር ቤዝሽን አፍራርተሽ አንሺ የሚሉ የእሷን የቀደመ ከፋፍሎ የመግዛት ፖሊሲን ከመቃወም ባለፈ ቀጠናው ላይ ተሰሚነት እንዳታገኝ፣ ምክንያቱም የሁል ጊዜ ፍላጎቷ ቀጠናው ላይ ተሰሚነትን ማግኘት ነው። በዚህ የቀጠናው ተሰሚነት ደግሞ ኢትዮጵያ የመጀመሪያውን ስፍራ ተቆናጣ ቁጭ ብላለች። ከኢትዮጵያ ጋር የሚደረጉ የእግር በእግር ክትትሎችን ተመልክተ ከሆነ ለምሳሌ እኔ እንደ አንድ ጉዳዩ እንደሚመለከት ሰው ኢትዮጵያ የምታደርጋቸውን እያንዳንዱን ግንኙነቶች እግር በእግር እየተከታተለች ቀጥሎ ግብጽን እንጠብቃለን። ቀጥሎ የምጠብቃቸው ሀገሮች አሉ። ኢትዮጵያ በዚህ ረገድ የሄደችበት ርቀት አሁን ግብጽ ልትሄድ ካሰበችበት የማፍረስ ፖለቲካ የቀደመ ነው። ለዛ በዛ አካባቢና በቀጠናው ላይ ያላትን ተሰሚነት በደንብ አድርጎ የሰበረው ይመስለኛል። በአሁኑ ወቅት እንግዲህ እዚህ ቀጠና አካባቢ ያለው በሁለት ጎራዎች ከፍለን ልንመለከተው እንችላለን። አንደኛው የልማት ትብብር ጎራ አድርገን ልንወስደው እንችላለን። ልክ ኢትዮጵያ፣ ደቡብ ሱዳንና ክፍል ሶማሊያ አካላት እንደ ሶማሌላንድ ያሉ ማለት ነው የኢትዮጵያን የኢኮኖሚ ትስስር የባህር በር ጉዳይ አንድ ላይ አብሮ ያቀዳጀ ትብብር ይፈልጋል። አንደኛው ይሄ የልማት ትብብር ጎራ ነው። ሁለተኛው የተጽዕኖና የመከላከል ጎራ አድርገን ልንወስደው እንችላለን። በዚህ ውስጥ ምን አለ? ግብጽና ኤርትራ የኢትዮጵያ የቀጠናው የበላይነትን ለመቀነስ ራሱን የቻለ ስትራቴጂካዊ ጥቅሞቻቸውን ለማስከበር የሚንቀሳቀሱበት ትልቅ ጎራ ነው። አሁን እነዚህን ሁለት ጎራዎች የመቀሌው የአየር በረራ መቋረጥ፣ የህወሓት ወታደራዊ ዝግጅት፣ በሰሜኑ የሀገሪቱ ክፍል ገና ያልበረደ የጦርነት ስጋት እንዳለ ማመላከት፣ በሌላ በኩል ደግሞ ደቡብ ሱዳን የወሰደችው እርምጃ ግብጽ በአፍሪካ ቀንድ ላይ ያላትን ተጽዕኖ ለመቀነስ የሚደረገውን ጥረት ትልቅ ስኬት አድርጎ መውሰድ ይቻላል። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ያጠናከረችበት፣ የውስጥ አንድነቷን የጠበቀችበት፣ የቀጣዩ ጊዜ ደግሞ ትልቅ የቤት ስራ የሚጠብቃት እናት ሀገር አለችን። ይሄንን የቤት ስራ ሁሉም ኢትዮጵያዊ በጋራ የሚሰራው የኢትዮጵያ ልዕልና የኢትዮጵያ ከፍታ በዚህ በአፍሪካ ቀንድ ብቻ በቀጠናው ብቻ የሚወሰን ሳይሆን የውስጥ ሰላምን በማምጣት ኢኮኖሚያዊ እድገቶችን በማስመዝገብ ቀጠናው ላይ ሰላም እንዲሰፍን የማድረግ ትልቅ ኃላፊነት አለባትና
እዚህ ውስጥ እንግዲህ በጣም በርካታ የቤት ስራዎች በመላው ኢትዮጵያውያን ውጪም ሀገር ውስጥም ባሉ ኢትዮጵያውያን ዘንድ የሚጠበቅ ይመስለኛል። ሁልጊዜ መታወቅ ያለበት ግብጽ በአንድም ይሁን በሌላ ኢትዮጵያ ወደ ባህር በር እንዳትወጣ ፖሊሲ ቀርጸው ከሚንቀሳቀሱ የጎረቤት ሀገሮች መካከል ባልተናነሰ መልኩ ከፍተኛውን ስፍራ የምትይዝ ሀገር እንደሆነች አድማጮች እንዲረዱ ማድረግ ያስፈልጋል። ይወይ በእኔ አረዳድ የመጨረሻ ጥያቄም ነው። ምናልባት ከድንበር አካባቢ ካለሽ ወታደራዊ ቤዝ ውጭ ብቻ የሚለው አይመስለኝም። አሁን ለካይሮ ራስ ምታት የሆነው ጨጓራዋን የላጠው ጉዳይ የደቡብ ሱዳን ድንገተኛ ውሳኔ ብቻ አይደለም። ምልህ ደግሞ ዩጋንዳና ደቡብ ሱዳን በነጭ አባይ ገባር ወንዝ ላይ ሁለት ግድቦችን ለመገንባት የያዙትን እቅድ ኢትዮጵያ በገንዘብ፣ በቴክኒክ፣ በተለያዩ ሁለንተናዊ ዘርፎች ያልተቆጠበ ድጋፍ እንደምታበረክት ከዚህ በፊት የኢትዮጵያ ታላቁ ህዳሴ ግድብን በተመረቀም ሰሞን የህዳሴው ላይ እጃችሁን አሻራ ያሳረፋችሁ ሰብሰብ ብትሉ እና ለአፍሪካ ብትተርፉ አይነት ጥቁምት ነበረ ከባለስልጣናቶቻችን ከአገር መሪዎች። ምናልባት ከደቡብ ሱዳንና ዩጋንዳ ከሚገነቡት በነጭ አባይ ላይ ካሰቡት የገባር ወንዞች ላይ ከሚገነባው ሁለት ግድብ የኢትዮጵያን ደጋፊነት በተለይ በቴክኒክ በተለይ በፖለቲካው በተለይ ቀጠናዊ ጂኦፖለቲክ ላይ ትኩረቱን ባደረገ ሀሳብ እሷ እጇ እንዳለበት ማወቋና ደግሞም በዚህ ሰሞን ፕሬዚደንት ዮዌሪ ሙሴቬኒ በዓለ ሲመታቸውን ያከብራሉ። የበለጠ ዲፕሎማሲያዊ ጥረት ይደረጋል ብላ ስጋት ውስጥ ወድቃለች ብዬም አስባለሁ። ተሳስቼ ይሆን? ከተሳሳትኩኝ ታረመኝና በተለይ በኡጋንዳና በደቡብ ሱዳን ፍላጎት የጋራ እቅድ ላይ የኢትዮጵያን ተሳትፎ ከጂኦፖለቲካው ጥቅም አኳያ አያይዘህ መልስልኝና እናጠናቅ። በጣም ጥሩ ጥያቄ ነው ያነሳኸው። እንዳልኩ ቅድም የደቡብ ሱዳን አቋም እና ከዚህ ከነጭ አባይ ግድብ መገንባት ጋር ተያይዞ የኢትዮጵያ የቀደመ እውቀት ታስታውስ ከነበረ የህዳሴ ግድብ ምርቃት በሚከናወንበት ጊዜ ይሄ ግድብ የአፍሪካውያን ኩራት ነው፣ አፍሪካውያን ከዚህ ልምድ ተሞክሮ ሀብት ጭምር እንደሚወስዱ ይዘት ያለው የኬንያውም ፕሬዚደንት የጅቡቲው ፕሬዚደንት በወቅቱ የተገኙ እንግዶች ጭምር ተሞክሮ ለአፍሪካ እንዲሆን የሚል ሀሳብ አጽንኦት ሰጥተው ኢትዮጵያ ተሞክሮ በራስ ሀብት፣ በራስ እውቀት፣ በራስ አቅም የተገነባ የህዳሴ ግድብ ለአፍሪካውያን መንቃት ትልቅ ምሳሌ ነው የሚል ሀሳብ አንስተው ነበር። አሁን ጁባ ከካይሮ ይልቅ አዲስ አበባን መርጣለች። ይሄ ከነጭ አባይ ጋርም ከሌሎችም የኢኮኖሚያዊ ትብብር አንጻር ልትመለከተው ትችላል። አማራጭም የላትም። በነገራችን ላይ አሁን ያነሳናቸው የኡጋንዳንም ይሁን ሌሎች 9 ተፋሰስ ሀገራትን ጨምሮ ቀጣይ የኢትዮጵያ እቅድ ሌሎች አፍሪካ ሀገሮችም አብረው እንዲነሱ ይፈልጋል። ይሄ አብረን በጋራ እንደግ የሚል አፍሪካን በአፍሪካውያን በጋራ ሀብት የጋራ ልማት የሚል የ2030 እቅድን ከማሳካት አንጻር ትልቅ እንድምታ ይኖረዋል። እንደምታውቀው ያደጉ ሀገሮችም ሆኖ ሌሎች ቀድመዋል በቴክኖሎጂ ቀድመዋል የምትላቸው ሀገሮች ልምዶቻቸውን አያጋሩ፣ ሀብቶቻቸውን አያካፍሉ፣ እውቀቶቻቸውን አይሰጡ። ለእኛ ለአፍሪካውያን እኛ አፍሪካውያን ነን ያለነው የሚል ትልቅ ምላሽ የሰጠ ነው ለዓለም ይሄ የትብብር ማዕቀፍ። ስለዚህ እንዳልከው ግብጽ ጥቅሜ ተነካብኝ፣ ውሃዬ ቀነሰብኝ፣ በቀጠናው አየለችብኝ የሚሉ ትልቅ የጂኦፖለቲካ እንድምታዎች ይኖሩታልና ያነሳው ሀሳብ የተሳሳተ አይደለም። ኢትዮጵያ ወደፊትም ያላትን በማካፈል የምትታወቅ ናት። እንደምታውቀው በነገራችን ላይ እኛ የጅቡቲን ወደብ ስንጠቀም ከጅቡቲ
ለጅቡቲ ምንም አይነት ክፍያ ሳናስከፍል የምናበረክታቸው የውሃ የመብራት ሌሎች በጣም በርካታ በረከቶች አሉ። ይሄ በጋራ አብሮ በቀጠናው ሰላምን የመፈለግና በጋራ አብሮ የመኖርን ሂደት የሚያጠናክር ነውና የኢትዮጵያ አቋም ትክክል ነው። እነዚህ አገራትም የወሰዱት አቋም ትክክለኛ ነው፣ ለጂኦፖለቲካው ሰላም የሚጠቅም ነው ብሎ መውሰድ ይቻላል። ከልብ አመሰግናለሁ መሐመድ ለሞርስ አጀንዳ ለነበረን ቆይታ። እኔም በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን በሞርስ የበላይ ጠባቂ የቅርብ ክትትል ሲቀርብ የነበረው የሰኞ ግንቦት 3 ቀን 2018 ዓ.ም የሞርስ አጀንዳ ይህንን ይመስል ነበር። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ዳበር። ይህ ሞርስ ኮሚኒኬሽን ነው። ሞርስ አጀንዳ እንሰጣለን እንጂ አጀንዳ አንቀበልም። ለዛሬ ያዘጋጀንላችሁ ይመስል ነበር። በቀጣይ መርሃ ግብር እንገናኛለን። እስከዛው ድረስ ጤና ይስጥልኝ።